ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያለን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው እነሆ ታዲያ ፕሮግራማችንን ለማድመጥ እንደመቻችሁ ከወዲሁ እናስተዋውቃችኋለን ቀዳሚው ዜና ይሆናል ከዜና በመቀጠል ከሲዳማ ነፃ አውጪ ግንባር ምክትል ሊቀመንበር ከሆኑት ከአቶ ቤታነ ጋራ የተደረገ ቃለ ምልልስ አለን እንዲሁም በየፕሮግራማችን መሃል ሙዚቃዎች ይኖሩናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን جنكانا كانوا مانجل كمنا عفانوا مكينيا كتبنا بيزنا عفانوا مكينيا كتبنا بيزنا عفا جنكانا كانوا مانجل كمنا عفانوا مكينيا كتبنا بيزنا فرنجا برسيفنا كوبيت انجل كبنا ولا اللي هباجو كتبنا تكبفنا ولا اللي دكنا ايجا قلبي دومسا بنوت في لنا يسجيرو إفسا آبا جنكانا كانوا ما انجل كبنا عفانوا مكينيان كتبنا تكبفنا عفانوا مكينيان كتبنا تكبفنا Aba jannekana kanuman jannekana afan makenya katabne dubina konna babal isa warsha jajjabesa wanjirenya tola hundar bamsisa hundiya baratu تدفني كرانا لسان والفهمني والربرنا آبا جنكانا كانوا مانجل كبنا عفانوا مكينيان كتبنا تبزنا عفانوا مكينيان كتبنا تبزنا آبا جنكانا كانوا مانجل كبنا عفانوا مكينيان ሰላም ጤና ይስጥልኝ እንደምንላችኋል ዜና እናሰማለን የኦሮሞ ነጻነት ሰራዊት ልዩ ኃይል ለአሰሳ ከተሰማራው የወያኔ ፖሊስ አባላት መካከል አምስቱን ከነሙሉ ትጥቃቸው ማረከ የኦሮሞ ነጻነት ሰራዊት ሰኔ 9 2013 ዓ.ም በምስራቅ ወለጋ ዞን ሀሮሊሙ ወረዳ ውስጥ የኦሮሞ ነጻነት ሰራዊትን ፍለጋ የተሰማራው የወያኔ ፖሊስ አባላት መካከል አምስቱን በኦሮሞ ነጻነት ሰራዊት ልዩ ቁጥጥር ስር ውለዋል በኦሮሞ ነጻነት ግንባር የተማረኩ የወያኔ ፖሊስ አባላት ኮስተር በለጠ በደሳ ፈይሳ ደቻሳ ገላና አመኑ ፈይሳ ጉተማ ጫኘ የተባሉ የወያኔ ፖሊስ በኦሮሞ ነጻነት ግንባር ቁጥጥር ስር ውለዋል የኦሮሞ ነጻነት ሰራዊት እነዚህ የጠላት አላማ አንግበው ሲያራምዱ የነበሩትን የፖሊስ አባላት ሙሉ ትጥቃቸውን ካስፈታ በኋላ አስተምሮ የኦሮሞ ነጻነት ግንባር አላማና የወያኔ ዘረ ማጥፋትና አምባገነን መሆኑ ካስረዳ በኋላ እንደለቀቃቸው ታውቋል ከአምስቱ ፖሊሶች ሙሉ ትጥቅ የተፈታ አምስት AK መሳሪያ ለኦሮሞ ነጻነት ግንባር ገቢ ሆኗል አዲስ አበባ በፈጥኖ ደራሽ ፖሊሶች በነዋሪዎቿ ሲሰቃዩ አመሹም ሰኔ 12 2005 ዓመተ ምህረት አዲስ አበባ በፈጥኖ ደራሽ ፖሊስ የነዋሪዎች ቤት ሲበረበር አመሸም ከምሽቱ 7 ሰዓት ወደ አካባቢው ያመራው የፈጥኖ ደራሽ ፖሊስ የነዋሪዎችን ቤት በግዳጅ በማስከፈት ከፍርድ ቤት ትዕዛዝ ውጪ የነዋሪዎችን ቤት ሲበረበር አመሸም በተለምዶ ጉለሌ ከፍተኛ አስር እየተባለ በሚጠራውና እንዲሁም ኮተቤ ወረዳ 28 መርካቶ አዲስ ከተማ እየተባለ በሚጠራው አካባቢ
ፈጥኖ ደራሽ ከነሙሉ ትጥቁ ነዋሪዎችን ቤት በር በማስከፈት ገብቶ ሲበረብር እንዳመሸ ታወቀ። ይህ ፈጥኖ ደራሽ አካባቢውን ወሮም ነዋሪዎችን ቤት ሲበረብር እንዲሁም ወጣት ልጆችን የያዘ ሲደበድብና ሲያንገላታ እንደነበር አይን እማኞች ገልጿል። ከአዲስ ከተማ 6 ወጣቶች ይዞ እንደተሰወረም ታውቋል። ነዋሪዎቹ እንዳሉት እስካሁን ድረስ ከፍተኛ እንግልት እየደረሰባቸውና አካላቸው በዱላ የደነዘዘና የተደበደቡ እንዲሁም አንድ እጃቸው የተሰበረ እንዳለ ለዝግጅት ክፍላችን ገልጸዋል። ድምጻቸውን እንዳይቀረጽ አደራ ያሉ ነዋሪዎቹ አሁንም ከፍተኛ ስጋት ውስጥ እንደወደቁ ለሰይፈ ነበልባል ሬዲዮ ዝግጅት ክፍል ገልጸዋል። የግንቦት 7 ሊቀመንበር ዶክተር ብርሃኑ ነጋ ከግብጽ አመራሮች ጋር የተሞዳሞዱበት የስልክ ውይይት አውራምባ ታይምስ ዛሬ ለህዝብ ይፋ አደረገ። አራት ሆነን ሄደናል። አንድ ሙሉ ቀን የፈጀ ውይይት አድርገናል። ዋናው ሰውዬ አልመጡም። እሳቸው ቀጥሎ ያለው ሰው ጋር እንደ ዶክተር ብርሃኑ ነጋ ከግብጽ አገላለጽ ከግብጽ አመራሮች ጋር አንድ ቀን የፈጀ ውይይት ማድረጋቸውን ለማወቅ ተችሏል። የግብጽ አመራሮች ከዚህ ቀደም ኢትዮጵያ የጀመረችውን አባይ ግድብ ካላቆመች የኢትዮጵያ ተቃዋሚ ፓርቲዎችን በመርዳት አባይ ግድብን እናሰናክላለን ሲሉ ሲፎክሩ እንደነበረ ይገለጻል። እሳቸው ቀጥሎ ያለው ሰው ጋር ነው እና ባለፈው ጊዜ የወጣው ዝርዝር አጀንዳ ሞሮርሌስ ዶክተር ብርሃኑ ነጋ ከኤርትራ አመራሮች ጋራና እንዲሁም ከግብጽ አመራሮች ጋራ ውይይት እንዳደረጉና ከግብጽ 500,000 ብር ቃል ኪዳን እንደተገባላቸው በስልክ ውይይታቸው ለማወቅ ተችሏል። ባቸው ያው ቤዝዶን የአግሪመንት ከዚህ በፊት በነበረን ስምምነትና ባቀረብነው ባጀት መሰረት 6ኛው ወሩ ስለደረሰ የሚቀጥለውን ትራንች 500,000 ነበረ እሱ እንዲሰጠን ጠይቀን ነበር። በሱ ስምምነት ላይ ተደርሷል። ያው ከዛ ውስጥ 200 ደህንነትና መከላከያ ለሚሰራው ስራ ነው። እዛው አንዳንድ ፖለቲከኞች እንደሚገልጹት ዶክተር ብርሃኑ ነጋ ኢትዮጵያን ያላንዳች ነገር ከርተዋታል ብለዋል። እንዳሉት ከሆነ ዶክተር ብርሃኑ ነጋ ለኢትዮጵያ እየሰሩ ነው ወይስ ከግብጽ ጋር ቆመዋል እያሉ እየጠየቁ ይገኛል። በዱባይ በኩል የሚሰጥ ነው። ሌላው 200 ለኢሳት ስራዎች የሚውል ነው። 100 ግን የሀገር ውስጥ ሰላማዊ መንገድ ለሚሰራውና እስካሁን ድረስ መልስ ያልተገኘለት ኢሳት ቴሌቪዥን የዶክተር ብርሃኑ ነጋ ወይስ ገለልተኛ የሚሉ ብዙ ጥያቄዎች እየበረከቱ መጥቷል። ዶክተር ብርሃኑ ነጋ በዚህ ውይይታቸው ላይ እንደገለጹት ለኢሳት ቴሌቪዥን ብር ሰጥተዋል። 100 ግን የሀገር ውስጥ ሰላማዊ መንገድ ለሚሰራውና ለዲፕሎማሲያዊ ስራው በሚል ነው የቀረበው ባጀት። በዛ መሰረት 500 ተፈቅዷል። ቴንኪው ምናምን ስላቸው ነበረ ለዚህ ለሰጡት ለዳዊትና ቴንኪው የሚያስፈልጓት ነው ለራሳችን ብለን ነው። እስከዛሬ አሁንም ጥያቄ የሆነው ኢሳት ቴሌቪዥን የማን ነው? ግንቦት 7 የአባይ ግድብን ይቃወም ይሆን? ብዙዎች እየተነጋገሩበት ያለ ውይይት ነው። የአንድነት ለዲሞክራሲና ለፍትህ ፓርቲ ከ4 ዓመት በፊት የጸደቀውን የጸረ ሽብር ህጉን ለማሰረዝና ይህንኑ ህግ ተላልፈዋል ተብለው በእስር ላይ ለሚገኙ የፓርቲ አመራሮችና ጋዜጠኞች ለማስፈታት በአይነቱ በይዘቱ ለየት ያለ ህዝባዊ ንቅናቄ እንደሚጀምሩ አስታወቁም። የፓርቲው የሥራ አስፈጻሚ አባልና የህዝብ ግንኙነት ኮሚቴ ሰብሳቢ አቶ ዳንኤል ተፈራ በተለይም ለሰንደቅ ጋዜጣ እንደገለጹት የአንድ ፓርቲ የጸረ ሽብርተኝነትን ህጉን ሰለባ ከሆኑት ፓርቲዎች አንዱና ግንባር ቀደሙ በመሆኑ በመጥቀስ አዋጅ ለመሰረዝ በሚሊዮኖች የሚቆጠር የህዝብ ድጋፍ ፍርማ በማሰባሰብ አዋጁ ህገ መንግስቱን በግልጽ የሚጥስ መሆኑን ማስረጃ በማቅረብ ጨምሮ ክስ ሊመሰረቱ መታቀዱን ገልጸዋል። የህዝባዊ ንቅናቄ አተገባበሩን በተመለከተ በነገው ዕለት በፓርቲው ጽህፈት ቤት የፖለቲካ እስረኞችና ቤተሰቦች፣ ተቃዋሚ ግለሰቦች፣ የሲቪክ ማህበረሰብ ወኪሎች፣ የሃይማኖት አባቶች፣ ጋዜጠኞች በተገኙበት ጋዜጣዊ መግለጫ በመስጠት ንቅናቄው መጀመሩን በይፋ የሚያበስሩበት መሆኑ ታውቋል። ህዝባዊ ንቅናቄ በሚሊዮኖች ድምጽ ለነጻነት በሚል መሪ ቃል የሚጀመር ሲሆን ለቀጣይ 3 ወራት በተከታታይ እንደሚቀጥል አቶ ዳንኤል ገልጸዋል።
በኢትዮጵያ ከፍተኛው ኢንቨስተር መንግስት ነው ሲል ዓለም ባንክ አስታወቀ። በገንዘብና የኢኮኖሚ ልማት ሚኒስቴር የአሶሺየት ፕሬስ ያጠናከረው ሪፖርት በሸራተን አዲስ ይፋ ሲደረግ የኢትዮጵያ መንግስት ዓለም አቀፍ ከፍተኛ መጠን ኢንቨስት ያደርጋሉ ከሚባሉት 3 መንግስታት መካከል እንደሆነ በአንጻሩና በግል ዘርፍ የሚካሄደው ኢንቨስትመንት የዓለማችን 6ኛው ዝቅተኛ ኢንቨስትመንት መሆኑ ተመልክቷል። እንደ ሪፖርተሩ ዘገባ የባንኩ የኢትዮጵያ ዳይሬክተር ጉዋንግ ቺንግና የገንዘብ ኢኮኖሚ ልማት ሚኒስትር ዴታ ዶክተር ብርሃነ ተከስተ በተገኙበት በሸራተን አዲስ ይፋ የተደረገው የዚህ ሪፖርት ዋነኛ ትኩረት መንግስት ኢኮኖሚ ውስጥ ያለውን ሚና የሚያመለክት ነበር። በሪፖርቱ በተለይም ካለፉት ጥቂት ዓመታት ወዲህ እየጨመረ የመጣው የመንግስት ኢንቨስትመንት በጥልቀት እየመረመረ ሲሆን በአሁኑ ወቅት የመንግስት ኢንቨስትመንት ከአጠቃላይ ኢኮኖሚ እድገት 2/3 የሚሆነው ድርሻ የሚወክል እንደሆነ ተመልክቷል። በዚህ መሰረት በኢትዮጵያ ዓለም አቀፍ ደረጃ እጅግ በጣም በሰፊ ኢንቨስት እያደረገ ከሚገኘው መንግስት ተርታ ተመድባለች። እንደ ሪፖርቱ በኢንቨስትመንት ረገድ ኢትዮጵያ መንግስት ከሚበልጧት 2 ሀገሮች መካከል አንዷ ሆናለች። ይህ መንግስት ድርሻ የግል ዘርፉን ያለ ቅጥ ያቀጨጨ እየመጣ መሆኑን የባንኩ ሪፖርት ያስረዳል። በሪፖርቱ እንደተመለከተው በኢትዮጵያ የግል ዘርፍ ዓለም አቀፍ ደረጃ ኢንቨስትመንት የምጣኔ ከመጨረሻው ወደ ላይ 6ኛ ደረጃ ላይ ያያዘች ነች። የመንግስት ዘርፍ ኢንቨስትመንት ከግሉ ዘርፍ ጋር ሲነጻጸር 3 እጥፍ መሆኑን መቻሉ ሌላው በትኩረት የተነገረ ጉዳይ እንደነበረ ከሪፖርቱ ዘገባ ለመረዳት ተችሏል። የዓለም ባንክ ባለፉት 10 ዓመታት ውስጥ የተመዘገበው 10.7% አማካይነት ኢኮኖሚ እድገት ከቀጠለ ኢትዮጵያ መካከለኛው ገቢ ካላቸው ሀገሮች ለመሰለፍ 10 ዓመታት በላይ ያልፈጀባት እንደምትችል ተዘግቧል። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን ጋር። ዳንኬኛስ ጋፈስ ኢፈቲባና አባኑ ማከኛን ጆለስ ፐርሲፈና ayo atiskai adedas demaksi apo atiskai oporos bokbasi aba jannekana kanuman jalkabna afanu makenyan katabne dubbisna afanu makenyan katabne dubbisna aba jannekana kanuman jalkabna katabne dubbisna martinuni barra qubeha kullu wallalli rorroda ha irabanu halu ayo atiskai atenas damaksi apo atiskai opolos bobasi aba jannekana kanuman jalkabna afanu makenyan katabne dubbisna afanu makenyan katabne dubbisna aba jannekana kanuman jalkabna afanu makenyan katabne dubbisna jannekana kanuman jalkabna afanu makenyan katabne dubbisna afanu makenyan katabne dubbisna aba jannekana kanuman jalkabna afanu makenyan katabne dubbisna yaada walii hiruun beekumsa bal'isa aadaaf hoodaa durii kan ammaatis ibsa qonna babal'isa warshaa jajjabeessa waa'ee jireenyaaf tola hunda argamsiisa abbaa jannekana kanumaan jalqabna afaanuma keenyaan katabne dubbisna afaanuma keenyaan
كتبنا أبا جنكنا كانوا جنكنا فانو كنيا كتبنا دفنا ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን ሰንብታችኋል? ዛሬ የሲዳማ ነፃ አውጪ ግንባር ምክትል ሊቀመንበር የሆኑትን አቶ ቤታነ ጋራ የምናደርገውን ቆይታ እንድትከታተሉ እንጋብዛለን። በጀመርነው ዜማ ቆይታ እናደርግና እንግዳዬን እጄ ቀርባለሁ። ሌምቦኮ እያለ የሚያቀነቅነውን ዜማ አየር ላይ ያለ መልካም ቆይታ። ሌምቦኮ እያለ የሚያቀነቅነውን ድምጻዩን ከልብና መሰግናለን። የእንግዳዬ ለቃለ መጠይቁ ፈቃደኛ ሆነው ስለቀረቡ በሰይፈ ነበልባል ሬዲዮን ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ። አቶ ቤታነ እኔም ከልብ አመሰግናለሁ የተሰጣችሁኝ እድል። መልካም እንግዲህ አቶ ቤታነ እስኪ አቶ ቤታነ ማን ናቸው? በቅድሚያ እስኪ ራስዎትን ይግለጹልኝ ሙሉ ስሞትን። ቤታነ ወቴሶ ባላለው የሲዳማ አርነት ንቅናቄ ምክትል ሊቀመንበር ነኝ። መልካም እግዚአብሔር ይስጥልኝ በድጋሚ አመሰግናለሁ። እንግዲህ ወደ ውይይታችን ልገባ ነው። አቶ ቤታነ እንግዲህ አቶ ቤታነ እንደሚያውቁት በአሁን ሰዓት ኢትዮጵያ ያለችበት የፖለቲካ ውጥረት ከእለት እለት እየከረረ እየመጣ ይገኛል። በተለይ በአሁን ሰዓት በዚህ በአባይ ግድብ ላይ የተለያየ ክረት እየመጣ ነው። የፖለቲካ ከሮ ወደ ግጭት እንዳያመራ ብዙዎች እየፈሩ ይገኛሉ። አንዳንድ ፖለቲከኞች ደግሞ የሚሉት የፖለቲካ ፍጆታ ወይም ቁማር እየቆመሩ ነው ሁለቱም ሀገራት ይላሉ። የሲዳማ ነፃ አውጪ ግንባር አመለካከቱ ምን ይሆን? ምን ይላሉ እርስዎ? ትክክል። አሁን መጨረሻ ያልከው እኛም ይሄን ነው እንደዛ ነው የምናየው። የፖለቲካ ቁማር እየተጫወቱ ነው እንጂ በሁለቱም በኩል ያለ ነው። ደግሞም ምናልባት ከኢትዮጵያ በኩል ብዙ ጊዜ ኤግዛጁሬት ማድረግና የማናለብኝነት ያለ ይመስላል። ብዙ ጊዜ እንደዛ ነው የማደርገው ወያኔ። እነዛም ደግሞ በአገሩ ውስጥ ውጥረት እንዳለው ይሰማል የግብፁም እና
ስለዚህ ሁለቱም የተለያየላቸው የፖለቲካ ቁማር ነው የሚጫወቱት ነው ብለን ነው ምናምነው። እንግዲህ እንዳሉት የፖለቲካ ቁማር ነው ያሉኝ ነው ያሉት። እንግዲህ የኢህአዴግ መንግስት እንደው በአሁን ሰዓት ያለውን ውጥረት ለማርገብ የብሔራዊ እርቅ እንደው መግባባት እንዲፈጠር እንደው ማድረግ አይገባውም ይላሉ። እንዲህ ከቀጠለስ ሀገሪቷ ወደ ምን ታመራለች ብለው ይገምታሉ አቶ ቤታነህ? ኢህአዴግ እኮ በስነ ስርዓት ለኢትዮጵያ አስቦ ለኢትዮጵያ ልማት ለኢትዮጵያ እድገት ብሎ ያደረገው ነገር አይደለም። እርግጥ ኢትዮጵያ ውሃውን ለመጠቀም መብቷ ነው፣ መቻልም አለባት። ነገር ግን ወያኔ እየሰራ ያለው ለኢትዮጵያ ጠቅማለሁ ወይም ለኢትዮጵያ ልማት ብሎ የተነሳ ሳይሆን መጀመሪያውኑ ግድቡንም ሲጀምር ማዕከለኛው ምስራቅ አብዮት ተነስቶ በነበረበት ጊዜ ሳያስብ ድንገት እቅድም ሳይወጣ በእቅዱ ውስጥ ያልተያዘውን ብድግ ብሎ ነው ያንን ግንብ ለመስራት የጀመረው። ይሄ ለኢትዮጵያ ብሎ ሳይሆን ይሄንን ሀሳብ የሰውን ሀሳብ ወደ ሌላ አቅጣጫ ለማዞር ነው። የአገር ጉዳይ ነው ብሎ ሰዎቹ እንዲተባበሩትና ወደ እሱ በኩል እንዲቆሙ ሌላው ነገር እንዲረሱ ለዚህ ብሎ ለዚህ ለፖለቲካ ፍጆታ ያደረገው ነው እንጂ ለኢትዮጵያ ልማትና ለኢትዮጵያ እድገት ብሎ ያደረገው ነገር አይደለም። አሁንም ያደረገ ያለው ያው ነው እና ይሄ የሚያደርገው ይሄ ሀገር ጉዳይ ነው ብሎ አሁንም ያልሆነ እንትን ድጋፍ የሚሰጡ ሰዎች አልታጡም። እሱ እንዲህ ያቦነበደ ለመኖር ነው የምፈልገውና ይሄ የተሳሳተ እንትን ነው፣ ሰውን ለማታለል ነው። ግን አንዳንድ ሰዎች ይህንን በዋህነት ባለማወቅ የሀገር ጉዳይ ነው እያሉ የሚናገሩ አሉ። ነገር ግን ኢህአዴግ ወይም ወያኔ ምንጊዜም ለአገር ብሎ አስቦ አያውቅም። ለአገር ልማት የቆመ መንግስት አይደለም። ለራሱ ጥቅምና ለራሱ ስልጣን ላይ ለማቆያ የሚያደርጋቸው ነገሮች ናቸውና እነዚህ እየተባባሱ ይሄዱና መጨረሻው ያው ራሱ ተመልሶ በዛ ውስጥ ወጥመዱ ውስጥ ራሱ መግባቱ የማይቀር ነው። ያው እንግዲህ እንደገለጹት እርሶም ለሀገር አስቦ አይደለም እያሉ ነው። ከዚህ በፊት ሀገሪቷን ወደብ አልባ ያደረገ ድንበርን ፈርሞ የሰጠው የኢህአዴግ ነው። አሁን ደግሞ የአዲሱ ጠቅላይ ሚኒስትር አቶ ኃይለማርያም ሲናገሩ ይሄ ድንበር ወይም ይሄ ግድብ የባንዲራ ግድብ ነው ብለዋል። ለምን ይመስሎታል አቶ ቤታነህ? ወያኔ የሚናገራቸው ቃላት ነው። ኃይለማርያም ቢሆን የመለስ አስተምሮት የሄደውን ያንን የማታለያ ቃላት ለምደዋል። ያንን የሚጠቀሙት ሰው እንደዚህ ባንዲራ አገር ሲባል ትንሽ በዛ ነው የማስበው። ያስደነግጠዋል፣ ይሰማዋል። ይህንን ብሎ ለሀገር ያሳቡ እያስመሰሉ ሌላውን ለማታለል የሚያደርጉት ነገር ነው። ይሄ አይነካብንም ብሎ እርግጥ በዋህነት እንን እውነት ነው ብሎ የሚያስቡ ሰዎችም አልታጡም። በዚህ አሁን በቅርቡ እንኳን ይሰማል። ነገር ግን እነሱ የሚያደርጉት ለህዝብ አስቦ ለሀገር አስቦ ሀገርን ለማጥፋት ነው ወያኔ ታጥቆ የተነሳው። አዎ ቅድም አንተም እንደጀመርከው ለመሬቱን ለውጭ ሀገሩ ውስጥ ያለው ድሃ አርሶ አደሩን እየነቃቀለ እየሰጠ ያለው ለውጩ ለባዕዳን ነው ለመሬቱን። በሌላ በኩል እንደምታውቁት በጎንደር በኩል ያለውን ቆርሶ ለሱዳን ሰጥቷል። ሌላ ደግሞ ለልማት ብሎ በጋምቤላ በኩል ምን መሰላል ለመሬት ለህንዶችና ለአረቦች እየሰጣ ነው ያለው። ለልማት ብሎ አይደለም። ልማት ብሎ ይሄ እኮ የሚያለማም እኮ አይደለም። በመሰረቱ ግድቡ ለመስኖ የሚሆን አይደለም። መስኖ ካልሆነ
ለአሳ እርባታም የሚሆን አይደለም። ይሄ አሳ እርባታ ከሌለው መስኖ ከሌለው ለኤሌክትሪክ ብቻ ነው። ኤሌክትሪክ ይሄና አገሩን የሚያለማው ኤሌክትሪክ ብቻ ነው። ግድቡ ከተሰራ መጀመሪያውኑ ታስቦ ታቅዶ ለልማት ከሆነ ለእርሻ የሚሆን ለመስኖ የሚሆን መሆን ነበረበት። ይሄ የለውም። ኦልሬዲ እሱ ያው ወደ ውጭ ኤክስፖርት አድርጎ ውጭ ምንዛሬ ለማግኘት እየሞከረ ነው እንጂ ለሀገር ልማት ብሎ ሀገርን ላለማ አይደለም። እና ይሄ ለሀገር ልማት የሚሆነው ማለት መስኖ ከሌለው የአሳ እርባታ ከሌለው ውጭ ተልኮ የሚመጣው ገንዘብ ብቻ ለሀገሪቷ የሚሆን አይደለም። እሱ ያንን ለማድረግ የሚፈልገውና ለሀገር ልማት አይደለም። ወያኔ ሀገር ያለማል ብሎ የሚያስብ ሰው ካለ ተሳስቷል። በጣም የወይነት ሞኝነት ነው። ወያኔ ሀገር ለማልማት ምንም ሀሳብ የለውም። ሀገርን ለማጥፋት የተዘጋጀ ነው እንጂ ሰዎቹ በዚህ በሚሰጣቸው ቃላት እና የሀገር ጉዳይ ነው ብሎ የሚሉት ነገር በእውነቱ ትክክል አይመስለኝም። ወያኔ ለዚህ የማደርገው የሰውን ቀልብ ለመለወጥ። እንግዲህ አቶ ቤታነህ በአገር ቤት የሚንቀሳቀሱ ፖለቲከኞች ከአንድ ፓርቲ የራሱን አቋም እንደያዘ እናውቃለን። መግለጫም አውጥቷል። ምንድነው የሚሉት? ኢህአዴግ ለፖለቲካ ፍጆታ እየተጠቀመበት ነው። ግብጽ ደግን የኢትዮጵያ ፖለቲካቱም እንደ ኢትዮጵያ ተቋሚ ፓርቲዎችን አደራጅተን አባይን እናደናቅፋለን ማለታቸውን እንቃወማለን። የጠላቴ ጠላት ቢሆንም በአገር ላይ አንደራደርም የሚል መግለጫ የኢትዮጵያ አንድነት ፓርቲ እንዳወጣ አይቻለው። የሲዳማ ነጻ አውጪ ግንባር እንደው አገር ቢወረር የውጭ ወራሪ ቢመጣ አብሮ የመቆም ከዚህ ስርዓት ጋር አሁን ይኖር ይሆን? ይሄ እኮ ሰውን አሳስቶ ወስዶል በጦርነት ማማገድ ትክክል አይደለም ብለን ነው እኛ የምናስበው። ከዚህ በፊትም ቢሆን እኮ በእንዲህ ያሉ ጦርነቶች በማይሆን ቦታ አስፈላጊ ባልሆኑ ጦርነቶች እየወሰደ ብዙ ጊዜ ህዝቡን እያማገደ ነው የቆየው። ለምሳሌ የኤርትራውን ጦርነት ብንወስድ በአንድ ጊዜ 100,000 ሰው እንደሞተ ይገመታል። በዛው ጦርነት በቀላሉ በዳይሎግ በንግግር ይፈታ የነበረው በጀብደኝነት የተጀመረው ነው እና ከዛ ውስጥ 100,000 ውስጥ 70,000 የሚሆነው የኢትዮጵያ ህዝብ ነው። የኢትዮጵያ ልጆች ናቸው ያለቁት። የኦሮሞ የሲዳማው ነው እዛ ያለቀው እና ያም በጦርነት እየተዋጋ ሳይሆን በፈንጂ ላይ እየነዳ አይኑ እያየ ሳቪጅ ጦርነት ብሎ ተጽፏል። አንድ ጋዜጣ በዚህ ሀገር ለንደን ጋዜጣዎቹ አንዱ ጋርዲያን የሚባለው ጋዜጣ the worst savage war in modern history ብሎ ነው የጻፈው። ምክንያቱም ሰዎች ተዋግቶ ሳይሆን በፈንጂ ነው የተጠረጉት፣ ፈንጂ ነው የፈጃቸው። ስለዚህ እሱ የሚያደርገው በማናለብኝነት ወስዶ ሰውን ለማስጨረስ በሶማሌ ውስጥ ስንቱን ወስዶ አስጨርሰዋል። አገባቸውም ማውቃ አስፈልጋቸውም ብሎ ለዛ ለቱባ ፓርላማው እንኳን ለራሱ እንትን ለሚለው ኢትዮጵያ ወታደሮች እዛ ተገሎ በእንትን ተጎትተዋል በጋሪ። ያንን ሲደረግ አሜሪካ ደንግጦ 1993 ይሄ ሲደረግበት ሸሽቶ ነው የወጣው። የኛ ወያኔ ግን ያንን ጨፍኖ እየገባ የኢትዮጵያን ወታደሮች በየቦታው እንዲህ እያለ እያማገደ ነው የሚኖረው። ይሄ የዚህ አይነት አላገባብ ለሚደረጉ ጦርነቶች ሰዎች ተነስቶ አስፈላጊ ያልሆነውን መስዋዕትነት እንዲከፍሉ አያስፈልግም። እርግጥ ግብጽ አሁንም ቢሆን ኮንቬንሽናል ዎር ይዋጋል ብዬ አልገምትም። ምክንያቱም
ጂኦፖለቲካልም አይመቸውም እና ነገር ግን ይሄ በጦርነት ሳይሆን ሊመጣ የሚችለው እኔ የሚመስለኝ ጦርነት ሳይሆን በሚሳይል ሊመጣ ይችላል። አቅም አለው ይመስለኛል። ተዘጋጅቷል ኢትዮጵያ ይህንን መልስ ለመስጠት ወይም ያንን ለመከላከል አቅም አለው በምሳሌ እንዳይመጣ። ሌላው ሊያደርግ የሚችለው አካባቢው ሀገሮች ሊበረራ ሊፈቅዱለት ይችላል። ምክንያቱም ከኤርትራ ጋር ወዳጅ አይደለም። ኤርትራ ለግብጽ አየር ክልሉን አየሩን ሊፈቅድ ይችላል፣ ለኢትዮጵያ ላይፈቅድ ይችላል። ከዛም አልፎ ደግሞ ምናልባት እኔ እንደምገምተው ከሆነ ግብጽ ራዳር ፍሪ አውሮፕላኖች ሊኖሩት ይችላሉ። ያንን መጥቶ ከመጣ መልሶ ለመምታትና ለመከላከል በቂ ዝግጅት አድርጓል። ይሄ በጀብደኝነት የሚሰራው ስራ ለሀገር የሚጠቅም ሳይሆን የሚጎዳ ብቻ ነውና ከዚህ አይነት እኛ ልጆች ዝም ብሎ ገብቶ አለገባብ እንዲሞቱ እኛ አንፈቅድም። መልካም እንግዲህ እስኪ ወደ ኢትዮጵያ ያው ሳስጋው የምናወራው ስለዛው ስለ ኢትዮጵያ ነው። ስለዛ ኢኮኖሚ እስኪ ስለዛች ሀገር እናውራ። ያው እንግዲህ እንደሚሰሙት በአሁን ሰዓት በሙስና እየተባለ በርካታ ባለስልጣናቶች እየታሰሩ አካውንታቸው ወይም ገንዘባቸው ባንክ ያለው እንዲወረስ እንዳይንቀሳቀስ እየተደረገ ነው ያለው። ምናልባት እንደው አቶ ቤታነ ትልቁ አንበሳ ወይም ትልቁ አሳ ትንሹን አሳ የመብላት ወይም የመዋጥ ነገር ይሆን ወይስ እንደው የዛች ሀገር ችግር በእነዚህ በሙስኞች እንደው ይፈታ ይሆን? ወያኔ አሁንም ቢሆን እንደገና ወያኔ የሚሰራው ስራ ሁሉ ለማስመሰል ነው እንጂ በእውነቱ ያንን ነገር ለማጥፋት አይደለም። ሙስና በዚህ እንዲህ አድርጎ የሚያጠፋ አይደለም። ሙስና ውስጥ አውቆ ያስገባል፣ እንዲገቡ ያደርጋል። አንድ አዝማሚያ ከታየው ግን ያንን ሙስና ብሎ ያስራል፣ ይቀጣል። ነገር ግን ሙስናውን ለማጥፋት አይደለም፣ ሙስና እንዲቀርም አይደለም። ሙስና ለእሱ አንድ መሳሪያ ነው። በነገራችን ላይ ወያኔ 3 ወጥመዶች አሉት በአገር ውስጥ ለምንቀሳቀሱ ለማንኛውም ነገር ከነዛ ከ3ቱ ውስጥ ከአንዱ ሊያመልጥ የማይችል ነው ወይም ይሄ እንዳይሆን አድርጎ ያዘጋጀ እንትን አለው ወጥመዶች አሉት። ከነዛ አንዱ ሙስና ነው። ሌላው ያው አሸባሪ ወይም ቴሮሪዝም ነው። ሌላው ሶስተኛው ደግሞ ከፈለገ በመንግስት ላይ ተነስቷል፣ በመንግስትን ለመገልበጥ ሞክራቸዋል በሚል ከነዛ ከ3ቱ እሱ የሚፈልጋቸው ከነዛ ከ3ቱ ውስጥ አዘጋጅቶ ያስቀመጠው ነው። አንድን ሰው ወይም የተወሰኑ ሰዎች ለማጥፋት ሲፈልግ ሙስናው ለእሱ ለዚህ ስራ ተዘጋጅቶ እንዲሁ ብሎ ለማሰበብ ፈጥሮ ሰውን ለማሰር ያስቀመጠው ነው እንጂ ሙስና እንዲጠፋ አይደለም፣ ወይም ሙስናውን ጣልቶ አይደለም። እነሱ ራሳቸው ሁሉ ሙስና ያልነካው ማን ነው? ከራሱ ጀምሮ እስከ ታች ያሉት በሙሉ ሙስና አገሪቷ አሁን አደገኛ አዝማሚያ ነው ያላት። ሁሉ ሰው ከወረዳ ጀምሮ እስከ አገሪቱ ቁንጮ ድረስ ሁሉ በሙስና ውስጥ የተዘፈቀ ነው። ሙስና ያልነካው የለም። ያንን ግን አውቆትቷል። በሚፈልግበት ጊዜ ብቻ የሚፈልጋቸውን በሙስና ካልሆነ በአሸባሪ ካልሆነ ወይም ኢንሳይትመንት መንግስትን ለመገልበጥ አስባቸዋል እያለ ሰበብ ፈልጎ ለማሰር ነው እንጂ ሙስናውን ለማቆም ሙስና እንዲቀር ፈልጎ አይደለም። እና
ይሄም ከዛ ሰዎቹን ገለል ለማድረግ የፈለጋቸው ሰዎች ገለል ለማድረግ ነው እንጂ ሙስናውን ለማጥፋት አይደለም። ይሄ እሱ ያንን ካጠፋማ መንገዱ ተዘገበት ማለት ነው። መልካም እስኪ አቶ ቤታነህ በዚህ ዜማ እረፍት እናርግና ተመልሰን ወደ ሌላ ጥያቄዎች ያመራለሁኝ። መልካም ቆይታ። ድምጻዩን ስለ ዜማው ከልብ እናመሰግናለን። አቶ ቤታነህ እንግዲህ በዜማው ቆይታ እንዳደረጉ ተስፋ አደርጋለሁ። ወደ ሌላው ጥያቄ ላመራ ነው። የዛች ሀገር ችግር የዛች ሀገር የህዝቧ መከራና ችግር እንዴት ሊያበቃ ይችላል? መቼስ ያበቃል ብለው ይገምታሉ አቶ ቤታነህ? ትልቁና ዋናው ጥያቄ ይሄ ነው። እቺ ሀገር መቼም ከተመሰረተች ጊዜ ጀምሮ በመከራ በችግር የኖረች ሀገር ናት። አንድ ጊዜ ጦርነት፣ ሌላ ጊዜ ራብ፣ ሌላ ጊዜ በሽታ እየተፈራረቁባት ሁል ጊዜ ሰላም አገኝታ ተደስታ እድገትን ጎዳና ተከትላ ገፍታ ሄዳ አታውቅም። አሁንም ያለው ያ ነው። ይሄ ሊሆን ሊሆን የሚችለው ህዝብን የሚወክል ህዝብን የሚያስተዳድር የህዝብን ፍላጎት የሚከታተል እና የህዝብን ችግር
ችግሬ ነው ብሎ የሚረዳ ህዝብን የሚወክል መንግስት እስካልተገኘ ድረስ ይሄ ችግር እንደዛው ይኖረዋል። ይሄ እኮ አሁን እኮ አሳፋሪ እኮ ነው። ችግር እኮ ዛሬ ችግር ስንል እኮ ኢትዮጵያ ህዝብ እኮ ችግሩ እኮ ቀላል አይደለም። ችግር ስንል እንደው ቀላል ችግር ይመስለናል። ችግሩ እየባሰበት ነው። በየጊዜ ከአገር እየሸሸ ከጦርነት ከረሃብ እየሸሸ ወደ ውጭ እየሄደ በመንገድ ላይ የሚያልቀው በውሃ ውስጥ የሚያልቀው ጅብ የሚበላው ወደ አፍሪካ ውስጥ ወደ ደቡብ አፍሪካ ለማሄድ በሞዛምቢክ በመላዊ በአውሬ ተበልቶ የሚቀረው በኤደን ባህር ውሃ ውስጥ ገብቶ የሚቀረው በሲና በረሃ ኦርጋን ማለት ኩላሊትና ጉበት ለመውሰድ ሆዱ ደረቱ የሚተረተረው የኢትዮጵያ ህዝብ ከምንም ጊዜ የበለጠ ችግርና ስቃይ ውስጥ ነው ያለው። ከማንም ጊዜ የበለጠ በጣም አደገኛ በሆነ ሁኔታ ችግርና ስቃይ ላይ ነው ያለው። በአገር ውስጥ ያለው በልቶ የሚያድር አይደለም። በተለይ መሬቱ ከመሬቱ ተፈናቅሏል፣ ለመኖር አልቻለም። መሬቱ እየተወሰደ ለባዕዳን እየተሰጠ ነው። በመሬቱ መብት የለውም እና ኢትዮጵያ ህዝብ በችግር ነው ያለው ሲባል ቀላል ችግር አይደለም። ነገር ግን ይህንን ለማስወገድ የሚቻለው ልማት ጎዳና ለማስያዝ መጀመሪያ ይህንን ችግር ሆነ ብሎ ችግሩን የሚፈጥረውና ችግሩ እንዲቆይ የሚያደርገው ይሄ አደገኛ መንግስት ነው ከተባለ እኔ እንኳን መንግስት ለማለት አፈምሽ ብሎ መንግስት አይልም። የወሮበላዎች ክበብ ነው፣ ክሪሚናልስ ክበብ ነው፣ ክለብ ነው የምለው እኔ እና ይህንን ማስወገድ አለበት። ይሄ ካልተወገደ በስተቀር ህዝብን የሚወክለው መንግስት ከሌለ ችግሩ እየተባባሰ ይሄዳል እንጂ የሚፈታ አይሆንም። ችግሩን ግን ኢትዮጵያ ህዝብ ችግር እንዳለ በደንብ ያየው አይመስለኝም። ግን የሚያልቀው ሰው ዛሬ ወጣት ሴት ወደ አረብ ሀገር ነው የምትጎርፈው። አረብ ሀገር ደግሞ ምንድን ነው የሚጠብቃት? የሙቅ ውሃ እየተደፈባቸው እየተቃጠሉ ይሄ ነው እየሆነ ያለው እና ችግሩ ከመጠን በላይ አልፎ ሄደዋል። ግን ይህንን ችግር እንዲቃለል ከተፈለገ ይህንን መንግስት ማስወገድ ብቻ ነው። ሌላ መፍትሄ ሊኖር አይችልም እና ችግሩ ሊቃለል አይችልም። እያደገ እየባሰ ነው የሚሄደው ችግሩ። መልካም እንግዲህ አቶ ቤታነህ ስለ አረብ ሀገር ሲያነሱ ዛሬ በአረብ ሀገር የሚኖሩ የኢትዮጵያኖች ሴት እህቶቻችን በተለያየ ችግር ውስጥ እንዳሉ ወደ ዝግጅት ክፍላችን ደውለው ነግረውን ነበረ። እንዳውም እርዳታ ፈልገው ወደ ኢትዮጵያ ኤምባሲ በሚደውሉበት ሰዓት የኢትዮጵያ ኤምባሲ ምንም ነገር ማድረግ አንችልም፣ ፖሊስ ሂዱና አመልክቱ፣ እኛ እናንተ ጋር አብረን ልንቆም አንችልም ብሏቸው መልስ እንደመለሰላቸው ገልጸውልናል። ወደፊት እንግዲህ ኤምባሲውን አነጋግረን መልስ ይዘን ለአድማጭ እንቀርባለን።
መልካም እንግዲህ አቶ ቤታነህ እንደገለጹት አገሪቷ ችግር ውስጥ እንዳለች እየገለጹ ነው ያሉት እናንተ ደግሞ ከዛ ችግር ውስጥ ህዝቡን ለማውጣት እየተንቀሳቀሳችሁ ትገኛላችሁ በሌላ አንፃር ደግሞ በውጪ የምትኖሩት በአገር ቤት ውስጥ የምትንቀሳቀሱት ታጥቃችሁም ደግሞ ሽመቅ እየተዋጋችሁ ያላችሁት ፖለቲከኞች እርስ በራሳችሁ አንድ አልሆናችሁም ፖለቲከኞች ተገናኝታችሁ የዛችን ሀገር ችግር ለመፍታት ሳትቀራረቡ የዛ ህዝብ ችግርና የዛች ሀገር ችግር እንዴት ሊፈታ ይችላል አቶ ቤታነህ አሁንም ይሄ ነው ትልቁ ችግራችን ለችግር የሆነው ይሄ ነው ትክክል ልክ ነህ ለመቀራረብ አልተቻለም ምክንያቱም ሲባል አንዳንዶቹ ለስልጣን ነው የምታገሉት እንጂ ችግሩን ለማስወገድ እና ይሄን ችግር አስወግደን በትክክል ሰዎቻችን ወገኖቻችን ከችግር እንድድኑ ብሎ የተነሱት የተወሰኑ ናቸው አንዳንዶቹ እንደምንም ብሎ ተጣጥሮ ወደ ስልጣን ለመመለስ ነው እንጂ ይሄንን ኃይል የሰው ችግር የገባቸው አይመስለኝም እና ስለዚህ እናንተ እንዲህ ናቸው እነዛ እንደዛው ናቸው ከነሱ ጋር ለመታገል አንችልም ከነሱ ጋር አብረን ለመሰለፍ አንችልም የሚሉ አሉ በእነዛ የተነሳ አንድ አይነት አቅጣጫ ይዞ ለመነሳት አልተቻለም የሚቀድመውን ወደ ኋላ ትቶ ለኋላ በውይይት የሚፈታውን ነገር ስለሚያስቀድሙ ያንን በአንድ ላይ ሆኖ የጋራ ጠላት በአንድ ላይ ለመግፋት አልተቻለም ይሄ ነው ወደ ችግሩን ወደ ኋላ የሚጎትተው ምናልባት አሁንም የኋላ እያደረ ይገባቸው እንደሆነ አላውቅም ሌላው የሚለው ሌላ ነው ያንን ትተን አንድ ላይ ሆነን ታግለን እነዚህን አውሬዎች እናስወግዳቸው ብንል ግን ብዙዎቹ በጥርጣሬ ስለሚመለከት እነዚህ ተገንጣዮች ናቸው እነዚህ ጠባቦች ናቸው እነዚህ እንዲህ ናቸው እየተባለ ትግሉን ወደ አንድ አቅጣጫ ለማምጣት ያልተቻለው ስለዚህ ነው ይህም ምናልባት የዋለ እያደረ ችግሩ እንትን እየገባው ሄዶ ወደዛ ካልመጣ ይሄም ችግር በቀላሉ የሚፈታ አይደለም አንዱ ችግር ይሄ ነው እንግዲህ ህዝቡ እየተናገረ ያለው ምንድነው እኛ የምንመለከተው ምንድነው ከፖለቲከኞቹ ህዝቡ ቀድሞ ሄዷል ፖለቲከኞቹ ኋላ ነው ያላችሁት አቶ ቤታነህ አሁንም እያልን ያለነው ልጠይቅ የምፈልገው ይገባኛል እርሶ የሚሉት ለምሳሌ በኢትዮጵያ አንድነት የሚያምኑ ፓርቲዎች በኢትዮጵያ አንድነት ስላላመናችሁ ድረስ ከናንተ ጋር አንደራደርም ብዙ ጥያቄዎች ይቀርባሉ ይሄ ነው ችግሩንም አንቆ ይዞ የህዝብን ያሰቃየም ያለው ከዛ ችግር ውስጥ ለመውጣት እንደው በሶስተኛ አካል ተደራድራችሁ እንደው ችግሩን ለመፍታት አልቻላችሁም ሶስተኛ አካል ጋብዛችሁ መነጋገር አትችሉም ሶስተኛ አካል አይደለም ማነጋገር ሶስተኛ አካል ሳይሆን ከውስጥ ከኛ ከሁላችን ብንተሳሰብና ብናስብ ጥሩ ይሆን ነበር ሌላ ሶስተኛ አካል ሊኖር አይችልም እና ሌሎቹ ሶስተኛ አካል የምትላቸው ለምሳሌ ወደ ዲፕሎማት አካባቢ እንሄዳለን ብዙ ጊዜ እናነጋግራለን ምንድነው የሚሉ አንድ ሁኑ ነው የሚሉት እውነታቸው ነው አንድ ላይ ሆናቸው ብትቀርቡ እኛ ለመርዳት ይመቸናል እዚህ ተነጣጥላቸው አንዱ ዛሬ ሌላው ነገ ሌላው ተነቆደ እንዴ ያለ ክስያመጣ ማንንም ነው የምንረዳው ነው የምለው ይሄንን እኮ ወደ ጎን ስለዚህ ስላለ የጋራ ጠላት ለማስወገድ
ስራ ቢባል ወደ ተግባር ለማምጣት አልተቻለም። ምክንያቱም አንዱ ለሌላው የሚሰጠው ሌላ የተለያየ ፈሊጥ ነው። እሱ እንዲህ ነው፣ እነሱ እንዲህ ናቸው። ስለዚህ ከእነሱ ጋር ለመስራት አንችልም ነው። ይሄ እስካለ ድረስ ችግሩ እንዳለ ይቆያል። ሌላውም ደግሞ ገብቶ ይሄንን ሶስተኛ አካል ሊገባ አይችልም፣ መግባትም አይገባውም። ቢሆን እርስ በእርሱ ተረዳድቶ አውቆ ተወያይቶ የጋራውን ለዚህ በጋራ ለመቆም መዘጋጀት ያስፈልገዋል። ከውስጥ ከራሳችን ከኢትዮጵያ ከተለያዩ ብሔሮች ብሔረሰቦች ከኢትዮጵያ ሕዝብ የተነሳ ቢሆን ነው የሚሻለው እና ይህ ሶስተኛው አካል ሊያመጣ የሚችለው አይመስለኝም። ግን አንዳንዶቹ ብዙ ጊዜ ሙከራ ተደርጓል፣ አልተሳካም እስካሁን እና ምናልባት ውሎ ሲያድር ችግሩ ሁሉን እየገረፈው ሲሄድና ብሶቱ እያበሳጨው ሲሄድ ምናልባት ይህንን ራሱ ተቻችሎ ለማምጣት ይችል ይሆናል የሚል ግምት ነው አለን ወይም እምነት ነው አለን። ሌላው ግን ይህንን ለማቅረብ የሚችለው ከውጭ ሳይሆን ከውስጥ ነው መሆን ያለበት እና ይህንን ለማድረግ ከውስጥ እንዲቻቻሉና እንዲያስቡበት ምናልባት እየዋለ እያደረ ይገባቸው ይሆናል ብለን ተስፋ እናደርጋለን እና እስካሁን ግን አልተቻለም። የሚበላውን ያጣ ህዝብ መሪውን ይበላል በፕሮፌሰር መራራ የተነገረ አነጋገር ነው። መልካም እንግዲህ አቶ ቤታነህ ከዚህ በፊት እንደሚታወቀው በሲዳማ ህዝብ ውስጥ አንድ ችግር ተፈጥሮ ነበር። የሲዳማ ህዝብ ያነሳው ጥያቄ ነበረ ከፖሊስ ጋርና ከዞንና ከወረዳ አስተዳደሮች ጋር ተጋጭቶ ነበረ። የሲዳማ ህዝብ ጥያቄ ተመለሰ? አሁን በምን ላይ ይገኛል? ሲዳማ ህዝብ ጥያቄ አልተመለሰም። በቀላሉም የሚመለስ አይደለም። እርግጥ እኛ የምንታገለው ከፍ ላለ መልስ ለማግኘት ነው። በውስጥ ያሉት ደግሞ በውስጥ ያሉ ተራው ገበሬዎች እና ተራውም ህዝብ የሚታገለው አሁኑ ጊዜ ክልል የማሆን ጥያቄ አቀርቦ እስካሁን አልተመለሰለትም። ይህንንም ደግሞ ያኔ የሚመልሰው አይመስለኝም። ቀውጥ ስመጣ እሺ ይላል፣ ግን ያችን ቀን ሲያሳልፍ ወደ ሌላው የጉልበትና የስርዓትና ግድያ ይሄዳል። አሁንም ይሄ ነው ያለው እንጂ ሲዳማን ጥያቄ ይሄ እኛ አነስተኛ ጥያቄ ነው ብለን የምንገምተው ክልል የመሆን ጥያቄ ህዝቡ የጠየቀውን አሁንም አልመልሱም። አሁንም ቢሆን ከአዋሳ ካልወጣቸው አዋሳ የእናንተ ከተማ አይደለም ለወያኔ ከተማ ነው እየተባለ አሁንም ህዝቡ በትግል ላይ ነው ያለው ይህንን ላለመስጣት እና ክልልም ለማግኘት ክልልም አልፎ ግን ከአዋሳ ከተማ ውጡ እየተባሉ አንወጣም እያለ እየታገሉ ናቸውና ይሄ ወያኔ እስካለ ድረስ እነዚህ ሁሉ መልሶች በቀላሉ አይገኙም። ይህንን ደግሞ ህዝቡ አውቆ ነው እየታገለ ያለው እና መልስ ግን በቀላሉ የሚገኝ አይደለም። ትግሉ ይቀጥላል። መልካም እንግዲህ አሁን ሲናገሩ እንደተረዳሁት እኛ የምንታገለው ከፍ ላለ ነገር ነው ብለዋል። የሲዳማ ነጻነት ግንባር አላማው ምንድነው? የተነሳበት አላማ እስኪ ለአድማጮች ይግለጹት። ምናልባት ለማያውቁም ስለሚኖሩ የሲዳማ ነጻነት ግንባር ምንድነው አላማው? እኛ ሲዳማ ነጻነት ግንባር አላማው የሲዳማ ህዝብ የራሱን እድል በራሱ ለመወሰን እንዲችል ነው። ይሄ ይበጀኛል የሚለውን በራሱ እንዲወስን ነው።
ራሱን በራሱ እንዲያስተዳድር ነው። ራሱን በራሱ እንዲያለማ ነው። ዲሞክራሲ ፍትህ እንዲሰፍን ነው። ይህንን ለማድረግ ነው የሲዳማ ነጻነት ግንባር የተነሳውና የሚታገለው። ሌሎችም አሁን ከሌሎች ጋራም እንትን አሉ ሲዳማ ድርጅቶች ከነዛ ጋራም አሁን አንድ ላይ ሆኖ እየታገሉ ነው። አንድ ሆነዋል። አሁን ተከፋፍሎ የነበሩት ሁሉ አንድ ሆኖ የሲዳማ ነጻነት ግንባር ብቻ ሳይሆን ሌሎቹም በአንድ ላይ ሆኖ አሁን በአሁኑ ጊዜ የሲዳማ ህዝብ የራሱን እድል በራሱ ለመወሰን እንዲችልና ራሱን ለማስተዳደር እንዲችል አገሩን እንዲያለማ ዲሞክራሲና ፍትህ እንዲሰፍን ይህንን ለማምጣት ነው እኛ የምንታገለው። የሲዳማ ህዝብ የሚታገለው ለዚህ ነው። አው እንግዲህ አቶ ቤታነ እንደሚታወቀው የሲዳማ ነጻ አውጪ ግንባር ብዙዎች የሚናገሩት የጎላ እንቅስቃሴ ወይም የሚዲያ ሽፋን አላገኘም የሚሉ ብዙዎች አሉ። የሲዳማ ነጻ አውጪ ግንባር አመራሮችም ትግላችሁ ለምንድነው ጎልቶ ሊወጣ ያልቻለበት? እንዳ እርግጥ የምናደርገው ሬዲዮ ወይም ቴሌቪዥን እንትን የለንም። ግን የምናደርገውን በዌብሳይት በመሳሰሉት ነው እኛ እንቅስቃሴያችንና ወይም የምናደርጋቸው ነገሮች የምንገልጸው። በዚህ ምክንያት ነው ጎልቶ ያልሳይታየ የቀረው እና የሬዲዮ የቴሌቪዥን የመሳሰሉት ነገሮች ስለሌሉን ነው በብዛት ሳይታይ ወይም ሳይሰማ የቀረውና ምክንያቱ ይሄ ነው ባጭሩ። መልካም እንግዲህ አቶ ቤታነ ጥያቄዎችን ያጠናቀቁ እገኛለሁ። እንግዲህ አቶ ቤታነ እስኪ በመጨረሻ ሊያስተላልፉት የሚፈልጉት መልእክት ካለ? ለማስተላለፍ የሚፈልገው መልእክት አንደኛ የሲዳማ ህዝብ ያው የጀመረው ትግሉን በወያኔ በምንም ጊዜ እንዳይንበረከክ እኛ ነግረናው ሳይሆን እሱ ራሱ ከድሮም ጀምሮ እየታገለ ያለውና ያንን እንዲቀጥልና ትግሉን እንዲያፋፍም ነው። ሌላው ደግሞ ተቃዋሚ ድርጅቶችም ልዩነታቸውን ተቻችሎ ወደ አንድ አቅጣጫ ለማምጣት እንዲችል ነው። ተበታትነን ብዙ ውጤት ለማስገኘት ቀላል ስለማይሆን እና ቀላል ለማድረግ ምንድነው የሚባለው 100 ሎሚ ወይም ሎሜት ለአንድ ሰው ሻይ ነው ለ100 ጌጥ ነው ተብሏል። ስለዚህ ይህንን ወያኔ የመሰለውን አውሬ ለማስወገድ ሌሎቹ ተቃዋሚ ድርጅቶች ሁሉ ልዩነታቸውን ተቻችሎ ጋራ አብሮ ለመስራት አላይንስ ለመፍጠር እንዲቻሉ የኛ ፍላጎትና ሀሳብ ነውና በዚህ ሁሉ እንዲተባበር በእኛ በኩል ይህንን ደግሞ ሊያስተላልፉ ወዳለሁ። የሲዳማ ነጻ አውጪ ግንባር ምክትል ሊቀመንበር አቶ ቤታነ ጤሶ ለሰጡኝ ሰፋ ያለ ማብራሪያ በሰይፈ ነበልባል ሬዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ። በመጨረሻ ልናገር የምፈልገው ምንድነው የሲዳማ ነጻ አውጪ ግንባሮች ያው እንግዲህ ሰይፈ ነበልባል ሬዲዮን ዝግጅት ክፍል እናንተ የምታወጡትን ነገር ለመስራት ዝግጁ ነው። ማንኛውንም የመስራት ፍላጎት አለን። አብረን እንሰራለን። እግዚአብሔር ይስጥልኝ። አመሰግናለሁ። እኔም በጣም አመሰግናለሁ። ከልብ አመሰግናለሁ ስለሰጣችሁኝ እድልም በጣም አመሰግናለሁ። ይሄንን አሁን ያልከውንም የመጨረሻውን መልእክት ለመጠቀም እንሞክራለን። ይሄንንም ስላሰባችሁ በጣም እናመሰግናለን። ታንኪዩ። እግዚአብሔር ይስጥልኝ። ይሄው አየር ላይ ያለ ዜማው
tichuti Sanyakano gozaize Sitanchona tichuti Nati gubakira penjechite bulaya Donareki budite gawe honikira Nati taro kaikira hoda hodino Gelishira ahehu fellesi heshiyo Garambede dagyoti Umbawale magede Anedumbo nikiti Mudana beasiti Wede lage kisisioti Sidancho dagyona hotle Urrite volte leltioti Nati gobakira penjejite bulaya Sutnareki budite gawe hornikira Nati taro kaikira hona budilo Gelishera ahehu illesi heshiyo Tadama Sidebeto kulame Koloki shalbasite Aishuru leganete Godayo kiki hidde Sonarui budo tati Batiliki kulyani Goticho holio eti Nati gobakira fenjejite bulaya Sutnareki budite gawe hornikira Nati taro kaikira hola budino Gelishela ahehu illesi heshiyo Karamalkayanase Orore samariro Alatiridoni hinge Alala naisaniro Sarve harpa gunani Bandagito manero Sharbabutu senike Wulli magandorilo Julleni sanape kojalani sabokki se aduna kale chadakalani ni mumalani makai ni mumalani maya julle yomi mamena duma barati barato ko de mudite borripo ke sandar be mu chanke ክብራትና ክብራን አድማጮቻችን እንግዲህ ለእናንተ ያለው ፕሮግራም እዚህ ላይ ያበቃ ነው። ነገር ግን የተለመደው የሙዚቃ ግብዣችን እንደቀጠለ ይሆናል። የምጋብዘው ዜማ ጌታቸው ኃይለ ማርያምን ይሆናል። እኔም አዘጋጅቼ ፕሮግራሙን ያቀርብኩላችሁ በሬ ዓለሙ ከዮባይሳ ጋር በመሆን ነው። ስለ ሙዚቃው ጌታቸውን ኃይለ ማርያምን እያመሰገንን እስከ ሳምንት ድረስ መልካም ሳምንት ቸርን ሰንብት። Anyikenya dobare ajolle warabu danamale lenjiza kuna kula jazama tadangula iduzi wa mumbulakai mujanke toki chuma namishangori chuma nilameti ajolishe jiraka jirenya mali jirra kan konne nama birra dinja bukenjira masanu tade jirakai filameti ajolle ndanko butu kidu falala badangara numnako butu jiru masana magabarakai filameti ajolle yaramale yomre yarme gurba jomre yarawanya datani yamwar barpadani filameti ajolle nijolle biya koti kai nijolle biya koti nduntu ado koti lenjiza kula jarama tadangula iduzi wa mumbula kai galani kana jolle yidogu tu be kure lokundi ramilika yorodu tu be kure yorodu tumbe kanikai yorodu tumbe kure yorodu tumbe kani ashara shari kukumadaki ajeza jesi pachangamamti challe mata ke kile zirase hada sinde se rapi pada se gerarika gerar kurme
Kawalwa mani